አምባገነኑ ዣን ቤዴል ቦካሳ ማን ነው? አምባገነንነትን በዓለም አቀፉ ማህበረሰብ ዘንድ በሰፊው የሚመለከተው የአስተዳደር ስርዓት በአንድ መሪ ወይም በትናንሽ ሊቃን ውስጥ የስልጣን ማጎሪያና ብዙ ጊዜ በዲሞክራሲያዊ መርሆችና ሂደቶች ላይ ነው። ይህ የአገዛዝ አይነት የዲሞክራሲን መሰረት በሚያበላሹ በርካታ ዋና ዋና ባህሪያቶች ተለይቶ ይታወቃል። ከነዚህም ውስጥ ነፃ ምርጫን ማፈን ሲሆን እሱም በአምባገነን መንግስታት ምርጫዎች ከተከሰቱ ገዢው ፓርቲ ወይም መሪ በስልጣን ላይ እንዲቆዩ ለማድረግ በተደጋጋሚ ምርጫዎች ይካሄዳሉ። ይህ መራጮችን ማስፈራራት፣ የምርጫ ማጭበርበርና የተቃዋሚ እጩዎችን ማግለል ያሉ ስልቶችን ሊያካትት ይችላል። በውጤቱም የምርጫው ሂደት እውነተኛ ተወዳዳሪነትና ህጋዊነትንም ይጎለዋል። ሌላው የህግ የበላይነትን የሚሸረሽር ነው። ይህ ማለት ፈላጭ ቆራጭ መንግስታት ብዙውን ጊዜ ህጎች በእኩልነትና በገለልተኝነት የሚተገበሩበትን የህግ የበላይነት መርሆችን ችላ ማለት ሲጀምሩ ነው። ይልቁንም እነዚህ ገዢዎች የራሳቸውን ጥቅም የሚያስጠብቁ ህጎችን መርጠው የሚተገብሩና ህጎችን ሊያወጡ ወይም የህግ ስርዓቱን የፖለቲካ ጭቆና መሳሪያ አድርገው ሲጠቀሙበት ነው። ይህም የፍትህ ስርዓቱን ታማኝነትና ፍትሃዊነትን ያዳክማል። ሰላም ጤና ይስጥልኝ ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆቻችን እንደምን አላችሁ? ለዛሬ ወደ እናንተ ይዘንላችሁ የቀረብነው በዚህ አምባገነን ሰው አማካኝነት ወደ እናንተ የምናቀርበው ቪዲዮ ነው። ቪዲዮውን እስከ መጨረሻው በመከታተል ቪዲዮቻችንን ላይክ አድርጉ። ለብዙዎች ደግሞ ለማጋራትና እንድታጋሩ ከሆነ ሼር አድርጉልን። ሐሳብ አስተያየት የሚኖራችሁ ከሆነ በመናቀርበው ፕሮግራም ላይ ኮሜንት ሴክሽናችን ላይ ጻፍ አድርጉልን። ጥያቄም ካላችሁ ጥያቄዎቻችሁን በአክብሮት እንቀበላለን። ለጥያቄዎቻችሁ ደግሞ ምላሽ የምንሰጣችሁ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ቲቲቪ ተረክ ለዛሬ ወደ አዘጋጀነው አምባገነን ታሪክ እናልፋለን። ቪዲዮዎቹን እስከ መጨረሻው በመከታተል ላይክ እና ሼር እና ሰብስክራይብ እያደረጋችሁ ላላችሁ ቤተሰቦቻችን ከፍ ያለ ምስጋና እናቀርባለን። እኛን ለማበርታት እኛን ለማጠንከር ቪዲዮዎቻችንን ላይክ እና ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ላላችሁ ውድ አድማጭ ተመልካቾቻችን እግዚአብሔር ያክብርልን ለማለት እንወዳለን። በጣም ነው የምናመሰግነው። አሁንም ከቲቲቪ ኢትዮጵያ ጎን በመሆን ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እንድታሳዩን የአክብሮት ግብዣችን ነው። አሁን ወደ መልእክቱ እናልፋለን። የሰብአዊ መብት ረገጣ በአምባገነን መንግስታት የተለመደ ነው። ይህም ሐሳብን በነጻነት የመግለጽ መብትን ማፈን፣ የመገናኛ ብዙሃንን ነጻነትን መንፈግና የዜጎችን መብቶች መጣስ ይገኙበታል። አገዛዙን የሚተቹ የፖለቲካ ተቃዋሚዎች፣ አክቲቪስቶችና ተራ ዜጎች ወከባ፣ እስራት ወይም የከፋ እንግልት ሊደርስባቸው ይችላል። አገዛዙ ለሰብአዊ መብት ደንታቢስ መሆኑ ሰፊ ስቃይና ኢፍትሃዊነትንም ያስከትላል። የፖለቲካ ፓርቲዎችን እንዲሁም አምባገነን መንግስታትን የሲቪል ማህበረሰብ ድርጅቶችን እንቅስቃሴ በመገደብ የፖለቲካ ብዝሃነትንም ያፍኑታል። የዳበረ የፖለቲካ ምህዳር አለመኖር አማራጭ አመለካከቶችና የመንግስት ትችቶች ተቀባይነት የላቸውም ማለት ነው። ይህም ዲሞክራሲያዊ ተሳትፎና ተጠያቂነትንም ያዳክማል። በአፍሪካ ውስጥ አምባገነንነት በታሪካዊ በፖለቲካዊና በማህበራዊ ኢኮኖሚያዊ ሁኔታዎች ጥምር ምክንያት ከፍተኛ ትኩረትና ትችት ሲጎናጸፍ እየተመለከትን እንገኛለን። ታሪካዊ መነሻዎች የቅኝ ግዛት ትሩፋቶችና ከቅኝ ግዛት በኋላ የተካሄደው የመረጋጋት ትግል በአፍሪካ ውስጥ አምባገነናዊ አስተዳደርን በመቅረጽ ረገድ ሚና ተጫውተዋል። ብዙ ነፃ የወጡ መንግስታት የዲሞክራሲ ተቋማትና የአስተዳደር መዋቅሮችን በመገንባት ፈተናዎች ገጥሟቸው ነበር። ይህ ደግሞ አንዳንድ ጊዜ መረጋጋትን ቃል የገቡ ግን በመጨረሻ ስልጣን ያማካለ አምባገነን መሪዎች እንዲፈጠሩ ምክንያት ሆኗል። ሆኖም በዘመናዊቷ አፍሪካ አምባገነንነት በተለያዩ መንገዶች ይገለጻሉ። ከነዚህ መካከል የረጅም ጊዜ ፕሬዝዳንታዊ የስልጣን ዘመን፣
የስልጣን ዘመናቸውን ለማራዘም ህገ መንግስቶችን መጠቀሚያ ማድረግና የፖለቲካ ተቋሙን ማፈንን ጨምሮ ነው። የበርካታ አፍሪካ ሀገራት መሪዎች ስልጣናቸውን ተጠቅመው በስልጣን ላይ እንዲሰፍሩ በማድረግ አንዳንድ ጊዜ የጎሳ ወይም የብሔር ጥገኝነትን በመጠቀም ቁጥጥርንም ለማስቀጠልም ይሞክራሉ። በአፍሪካ ውስጥ ያሉ ፈላጭ ቆራጭ መንግስታት ከአህጉሪቱ ባሻገር እንድምታም አላቸው። እነዚህ አገዛዞች ለአካባቢ አለመረጋጋት፣ ለሰብአዊ ቀውሶችና ለኢኮኖሚያዊ እጦት አስተዋጽኦ ያደርጋሉ። ይህም በዓለም አቀፍ የደህንነትና የኢኮኖሚ ስርዓቶች ላይ የተንሰራፋ ተጽዕኖ ይኖረዋል። በተጨማሪም ዓለም አቀፉ ማህበረሰብ በአፍሪካ ውስጥ ላለው አምባገነንነት ከዲሞክራሲያዊ ጫናና ማዕቀፍ እስከ ተሳትፎና ድጋፍ ድረስ ያለው ምላሽ ከአህጉሪቱ ጋር ያለውን ዓለም አቀፍ ግንዛቤና መስተጋብር መሰረት ይጥላል። በዚህም አፍለውን አምባገነናዊ ስርዓት ተመልክተን ስለ አንድ አፍሪካዊ አምባገነን መሪ ልናወጋችሁ ወደናል። እናንተ ደግሞ ከኛ ጋር እስከ መጨረሻው በመከታተል ስለዚህ አምባገነኑ ዣን ቤዴል ቦካሳ ያዘጋጀነውን እንድትከታተሉ በድጋሜ በአክብሮት ጋብዛችኋል። ፕሮግራሙን ማቀርብላችሁ ደግሞ ተስፋዬ ገብረ ማርያም ነኝ። ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። ዣን ቤዴል ቦካሳ ወላጅ አልባ የሆነ ከአንዲት የአፍሪካ መንደር ውስጥ የተገኘ ወላጅ አልባ ሕፃን ልጅ ነው። ከዚህ ከወላጅ አልባ ሕፃንነቱ ተነስቶ ራሱን ዘውድ ወደሚደፋባት አገር ንጉሥ ነገሥት ያደረገውን ጉዞ አሳዛኝ ምኞትንና እብደትን ያጣመረ ተረት ነው ቢባል እውነት ነው ቢሉስ ማን ያምናል? እንደ አውሮፓውያን አቆጣጠር አባቱ ገና በ6 ዓመቱ የፈረንሳይ የቅኝ ግዛት ኃይሎችን ለመቃወም የደፈረ የመንደሩ አለቃ ነበረ። ነገር ግን በዚህ ተቃውሞ ከመንደሩ ነዋሪዎች ፊት ለፊት ተገሏል። እናቱ በባለቤታቸው እልፈት ልባቸው ክፉኛ በመሰበሩ ብዙም ሳይቆይ ራሳቸውን ለማጥፋት ችለዋል። ቦካሳ ከልጅነቱ ጀምሮ ኃይል ብቸኛው የመዳኑ ዘዴ መሆኑን ተረዳ። ከችግሩ መውጫ መንገድ ፈልጎ በውትድርና ውስጥ ራሱን እንዳገኘውና ብቸኛው እድሉንም የሚሰጥ መንገድ ሆኖለታል። እንደ አውሮፓውያን አቆጣጠር በ1939 በሁለተኛው የዓለም ጦርነት ለቅኝ ገዢዎቻቸው የተዋጉትን አፍሪካውያንን በመቀላቀል በፈረንሳይ የቅኝ ግዛት ጦር ውስጥ መቀላቀል ቻለ። ከኢንዶቺና እስከ አልጄሪያ ድረስ በበርካታ የጦር ስፍራዎች ላይ ያደረጋቸውን ውጊያ ተመልክተው አገልግሎቱ በጀግንነት እንዲለይ ተደረገ። ወደ ካፒቴንነት ማዕረግም ደረሰ። ነገር ግን ከፈረንሳይ አለቆቹ ወታደራዊ ዲሲፕሊንና ስልቶችን የሚያስተምር መረጃዎችን እየተቀበለ ጨለምተኛ ትምህርትንም እየቀሰመ ሁከትና የበላይነትን የመቆጣጠር ቁልፎችን የአእምሮ ውስጥ ማብሰልሰሉን ቀጠለ። ቦካሳም በ1960ዎቹ ወደ ትውልድ ሀገሩ አሁን አዲስ ነፃ የሆነችውን የመካከለኛ አፍሪካ ሪፐብሊክ ሲመለስ ጀማሪ በመሆን መንግስትን ተራ ወታደር ሆኖ ማገልገል አላስደሰተውም። ወጣቱ መሪ ሀገር ለዘመናት ከዘለቀው የቅኝ ግዛት ብዝበዛ በኋላ መሰረቱን ለማግኘት እየታገለ ነበር። እናም የመጀመሪያው ፕሬዝዳንት ዴቪድ ዳኮ አገሩን ማረጋጋት አልቻለም። ታዲያ ቦካሳ አንድ እድል እንዳለው ተገነዘበ። እንደ አውሮፓውያን አቆጣጠር ጥር 1 ቀን 1966 በዳኮ ላይ ወታደራዊ መፈንቅለ መንግስት በመምራት መንግስትን ተቆጣጥሮ ራሱን ፕሬዝዳንት ብሎ አወጀ። ዓለም ይህን ታሪክ ከዚህ በፊት አይቶት ነበር። ነገር ግን ሌላ አፍሪካዊ ጠንካራ ሰው ከወታደራዊ ማዕረግ ተነስቶ ስልጣን ለመያዝ ይችል ነበር ወይ ብሎ አላሰቡም። ታዲያ የቦካሳ ታሪክ ከብዙዎች የበለጠ አስገራሚና አስፈሪም ነበር። ቦካሳ በስልጣን ዘመናቸው በመጀመሪያዎቹ ዓመታት ራሱን የህዝብ ሰው አድርጎ በመሳል ለሁለቱም የተራበ ህዝብ ማሻሻያና መረጋጋት ተስፋ ሰጥቶም ነበር በወቅቱ። ነገር ግን ብዙም ሳይቆይ የተሃድሶ ሽፋን ወደቀ። እናም ያገዛዙ እውነተኛ ተፈጥሮ ተገለጠ።
ቦካሳ አገዛዙን ለመጠበቅ የግል ጦር እየገነባ ራሱን በታማኞች ከቦ በፍጥነት ስልጣኑን አጠናከረ። የፖለቲካ ተቃውሞ ያለ ርህራሄ ተደምስሷል። ተቃዋሚዎችም ታስረዋል፣ ተሰቃይተዋል ወይም ደግሞ ተገድለዋል። የሱ ሚስጥራዊ ፖሊሶች በጣም ታዋቂ ከሆኑ አምባገነን መንግስታት ጋር ተመሳስለው የሽብር መሳሪያም ሆነዋል። ለህዝብ የሚያደርጋቸው ንግግሮቹ በአንድ ወቅት በእድገት ተስፋዎች ተሞልተው ራሱን የሀገር አዳኝ አድርጎ ወደሚያሰባስበው ዲሞክራሲያዊ መንግስትም ለመሆን ሲዳዳው ተስተዋለ። የቦካሳ የስልጣን ጥማት ግን ከመንግስት ቁጥጥር በላይ ሆነ። በአእምሮው እሱ ፕሬዝዳንት ብቻ ሳይሆን ለታላቅነት የታለመ ገዢ የሪፐብሊካን አስተዳደር ወሰን ያለፈ ሰው ነበር። እንደ አውሮፓውያን አቆጣጠር በ1976 ሪፐብሊክን አስወግዶ ራሱን አዲስ የተመሰረተው የመካከለኛው አፍሪካ ኢምፓየር ንጉሠ ነገሥት ብሎ አወጀ። ቦካሳም በጣዖቱ ናፖሊዮን ቦናፓርት ንግስና ተመስጦ ድሃዋ ሀገር አቅሟ የማይችለውን ከመጠን ያለፈ እናም የማታለል ትርኢት ሲያቀነባብር ዓለም በመደነቅ ተመለከተው። በታኅሳስ 4 ቀን 1977 የቦካሳ ቀዳማዊ ዘውድ የግዙፉ ቅዠቶች ጫፍ ነበሩ። በዋና ከተማይቱ ባንጊ የተካሄደው ይህ ዝግጅቱ አእምሮን የሚሰብር የሀብትና የብልግና ትርኢትም ነበረ። ቦካሳ ምንም ወጪ አላደረገም። ልብሱ በኤርሚን ተሸፍኗል። ዘውዱ 7 ፓውንድ የሚጠጋ ክብደት ያለውና ዙፋኑን በናፖሊዮን የተመሰለው ከጠንካራ ወርቅ የተሰራ ነው። በሥነ ሥርዓቱ ላይ $20 ሚሊዮን ወጪ የተደረገበት በድሆች ሀገር ለጤና አጠባበቅና ለትምህርት ዓመታዊ በጀትም ያሳጣ ትልቅ ድምር ነው። የውጭ ሀገር ሹማምንት በቁጥር ጥቂት ቢሆኑ ከአክብሮት ይልቅ በግዴታ ተገኝቶ ነበረ። ቦካሳ ግን እንደ ንጉሠ ነገሥታዊ ክብር የሚያያቸው ነገሮችን በሙሉ አሟልቷል። ሆኖም ቦካሳም የንጉሠ ነገሥቱን ሚና ሲጫወት አገራቸው ወደ ትርምስ ገብታለች። ቀድሞውንም ደካማ የነበረው ኢኮኖሚ በሙስና በመልካም አስተዳደር እጦትና በዓለም አቀፍ ደረጃ በድህነት መዋዠቅ ላይ መገለልም ውድቀቷን ተፋጥኖ ነበረ። ድህነት ሀገሩን ወሮ ረሃብ ተንሰራፍቶ የመካከለኛው ኢምፓየር ህዝብ ንጉሠ ነገሥት ራሳቸው በቅንጦት ከበው ለመከራ ተዳርገዋል። የቦካሳ አገዛዝ ከጊዜ ወደ ጊዜ እየጨመረ የሚሄድና ጨካኝ እየሆነ መጣ። የስልጣን መጨበጫው በፍርሃት ላይ የተመሰረተ ነውና በእሱ አገዛዝ ውስጥ የተፈጸሙ ግፎች የበለጠ አስፈሪ ነበሩ። የጸጥታ ኃይሉ ምንም አይነት የሐሳብ ልዩነትን በምህረት በሌለው ኃይል ጨፈጨፈ። የተማሪዎችና የሰራተኞች ተቃውሞ ገዳይ ኃይል ገጥሞታልና የቦካሳ ግላዊ ተሳትፎ በተቃዋሚዎች አፈና ውስጥ ስለነበረው የጭካኔ ፍላጎቱ ወሬ እንዲባባስ አድርጓል። በፍጹም ባይረጋገጥም ሰው በላ ወንጀላዎችም በሰፊው ተሰራጭተዋል። ይህም በዙሪያው ያለውን ጨለማ ሚስጥር ያጋለጠም ነበር። በ1979 ቦካሳ ኩባንያ የተሰራውን ውድ የትምህርት ቤት ዩኒፎርም እንዲለብስ የወሰነውን ውሳኔ በመቃወም የትምህርት ቤት ልጆች በተቃወሙት ወቅት የእርሱ ውድቀቶቹ አንድ ጊዜ መጣ። ቦካሳም በሰጠው ምላሽ ከ100 በላይ ሕፃናትን በጅምላ ጭፍጨፋ በማድረግ የጸጥታ ኃይሉን በአሰቃቂ ሁኔታ እንዲገታ ትዕዛዝ ሰጥቷል። እልቂቱ የዓለምን ማህበረሰብ አስደንግጦ ቦካሳን ካስደናቂ ሰው ወደ ጭራቅነት ቀይሮታል። ለዓመታት አገዛዙን ስትደግፍ የኖረችው ፈረንሳይ እንኳን ከልክ ያለፈ ድርጊቱን መታገስ አልቻለችም። በሴፕቴምበር 1979 የፈረንሳይ ጦር የቦካሳን አገዛዝ አስወግዶ ዳኮን ወደ ስልጣን የመለሰ ወታደራዊ ጣልቃ ገብነት ኦፕሬሽን ባራኩዳ ጀመረ። ቦካሳ በግዞት ሸሸ። መጀመሪያ ወደ ኮት ዲቯርና በኋላም ወደ ፈረንሳይ ሄዶ በአንጻራዊ ጨለማ ውስጥ ኖረ።
ከሀገሩ የዘረፈው ሀብት ቢኖርም የንጉሠ ነገሥቱ ህልሙ ከቅዥነት ያለፈ ሲሆን አልቻለም። ሆኖም ቦካሳ በስደት ውስጥም ቢሆን ራሱን እንደ ንጉሠ ነገሥት በመጥቀስ ስለ ራሱ ታላቅነት እርግጠኛ ሆኖ ቆይቷል። ከስልጣን መውደቁ ከባድ እውነታዎች ሳይቀነሱ ግርማ ሞገስ ያለው ሽንፈቱ ቀጠለ። እንደ አውሮፓውያን አቆጣጠር በ1986 ቦካሳ ቦታውን ለማስመለስ ተስፋ በማድረግ ወደ መካከለኛው አፍሪካ ሪፐብሊክ ተመለሰ። ይልቁንም የሀገር ክህደት፣ ግድያና ንብረት ማጭበርበርን ጨምሮ በብዙ ወንጀሎች ተይዞ ክስ ተመስርቶበትና ተፈርዶበታል። የሞት ፍርድ የተፈረደበት ሕይወቱ በኋላኛው የዕድሜ ልክ እስራት ተስተካክሎ ነበር። እንደ አውሮፓውያን አቆጣጠር በ1993 ቦካሳ የጠቅላላ የምህረት ጊዜ አካል ሆኖ ተለቀቀ። ነገር ግን በዚያን ጊዜ የንጉሡ ነገሥቱ ህልሞች ከረጅም ጊዜ በፊት ደብዝዘዋል፣ ጠፍተዋል። ቦካሳም የመካከለኛው አፍሪካ ትክክለኛ ንጉሥ ነገሥት ነኝ ከሚለው ቅዠት ጋር ተጣብቆ የቀረውን ዓመታት በጸጥታ ብቻ አሳልፏል። ህዳር 3 1996 ዓመተ ምህረት ሕይወቱ በጨለማ፣ ሕይወቱ በዓላማ፣ ሕይወቱ በጭካኔና ሊገዛው ከፈለገበት ሀገራዊ እውነታ ጋር በእጅጉ የራቀ ሰው ሆኖ አረፈ። ኢምፓየር የመፍጠር ህልሙ አፈር ውስጥ ወደቀ። በግዛቱ የተደቆሰና በአምባገነኑ ውርስ የተጨነቀውን ህዝብ ትቶ ነጎደ። የዣን ቤዴል ቦካሳም ታሪክ ቁጥጥር ካልተደረገበት የስልጣን አደጋ ማስጠንቀቂያ ነው። ምኞት ወደ ማታለል፣ ማታለል ወደ ውድመት ያመራል። የሱ መነሳትና መውደቅ ከቅኝ ግዛት በኋላ ያለውን የአፍሪካ ፖለቲካዊ የጨለማውን ጎራ የሚሸፍን ሲሆን የቅኝ ግዛት ጠባሳ እንደ ቦካሳ ያሉ መሪዎች ሊሞሉት የፈለጉትን ክፍተት ትቶ ብዙ ጊዜ አስከፊ መዘዝ ያስከትላል። የእርሱ አገሮችን ደካማነትና ራሳቸውን በሰዎች መካከል አምላክ እንደሆኑ የሚያምኑ መሪዎችን አደጋ ለማስታወስም ያገለግላል። ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆቻችን ቲቲቪ ተረክ ለዛሬ አምባገነኑ ዣን ቤዴል ቦካሳ ላይ ትኩረት ያደረገውን ዝግጅት ይህንን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ለመሆኑ አምባገነኑ ዣን ቤዴል ቦካሳን እንዴት አገኛችሁት? እስቲ ኮሜንት ላይ ሐሳብ ካላችሁ ጻፍ አድርጉልን። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ደግሞ ቲቲቪ ኢትዮጵያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ የተለያዩ ጉዳዮችን እያነሳ የሚያቀርብ ቲቲቪ ኢትዮጵያ በልዩነት የሚወዱት ልዩ ቻናላችሁ ስለሆነ ደስ ይለናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ቲቲቪ ተረክ በአምባገነን ታሪኮች ላይ የሚያተኩሩ ዘወትር ሐሙስ በኢትዮጵያውያን ሰዓት አቆጣጠር 11 ሰዓት ላይ የሚያቀርብላችሁ ይሆናል። እንዲሁም ደግሞ እሁድ ከ6 ሰዓት እስከ 8 ሰዓት በትርታ 97.6 የሚያቀርበው የአዲስ መንገድ የሬዲዮ ፕሮግራም ለ2 ሰዓት የሚቀርበው ፕሮግራምን እንድትከታተሉ እየጋበዝኩኝ በዚሁ ሰናበታችኋለሁ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን እየተመኘውኝ ለዛሬ በዚሁ ሰናበታለሁ።